አንጾኪያ ያለችው ቤተክርስቲያን ጋር በርናባስን ላኩት ይላል ከኢየሩሳሌም። ምን እንዲህ ያቺን ቸርች እንዲያግዝ እንዲደግፍ። ምክንያቱም ወንጌል በመስፋፋት ውስጥ የተተከለች ቤተክርስቲያን ናት። ከዛ ምን እንደምታውቃላችሁ ሄደና አያትና ሳኦልን ይዞ ለመምጣት ወደ ጠርሴስ ሄደ። ሳኦል ምዕራፍ 9 ላይ ጌታን ተቀብሎ ለካ እዚች መሃል ላይ የጠፋው ሳኦል ከኢየሩሳሌም ከአንጾኪያና ከአካባቢው ወጥቶ የት ሄዷል? ጠርሴስ ሄዷል። የትውልድ ሀገሩ ማለት ነው። አይገርምም? በርናባስ ለራሱ እኮ ማስተማር ይችላል። የሚገርመው ነገር በርናባስ ግን ኖ ወንድሜ በጠርሴስ አለ፣ ጸጋው ሊገለጥ የሚገባ አለ፣ የተደበቀ አለ፣ 13 14 መጽሐፍት የሚጽፍ አለ እና ሂዱና ጥሩት አይደለም እኔ ራሴ ሄጄ ያመጣዋለሁ። ዝም ብዬ አይደለም፣ ወንድምህን ደግፈው፣ ከተደበቀበት አውጣው። የሆነ ነገር ሲጀምር ና ወደ መድረክ በለው። ይሄ ነው ከበርናባስ ምን ማረው። በርናባስ ማለት ትርጉሙ ምን? የመጽናናት ልጅ፣ ደከመን ሰው፣ የሆነ ድክምክም ያለ ሰው። ልክ በርናባስ ሲመጣ ሰው ደብድቦ ሰው ያቆሰለው ያደከመውን ሰውዬ ልክ በርናባስ ይመጣና ና አንተ እዚህ ታስፈልጋለህ። ሳኦልን ጠርሴስ ድረስ ሄደና ና ምንድነው ና በአንጾኪያ ታስፈልጋለህ እና መጡ ይልና አብረውም ያስተምሩ ጀመር ይላል። ይሄን መንፈስ ከኢትዮጵያ ቤተክርስቲያን የወሰደ ክፉ የተመታዩ ብቻውን መድረክ ላይ ጉብ ብሎ ብቻውን የሆነ ነገር ላይ ተቆጣጥሮ ተከምሮ ቦታ ይዞ መቀመጥ የሚወድ ብቻውን መግነን ብቻውን ከፍ ማለት ብራዘር ብቻውን ሊገን የሚገባው የናዝሬቱ ኢየሱስ ብቻ ነው። አንተ ከወንድም ጋር ተያይዘህ ነው ልትወጣ የሚገባው። ወዲያው ከዛች ቁጥር ወርዶም እንደሚታወቃላችሁ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ። ምን አዩ ሲባል ወንድሙን ጠርሴስ ድረስ ሄዶ የሚያመጣውን አዩት። ልሳን አይቶ አይደለም ክርስቲያን ያሏቸው፣ ተራ የሆኑትን አሳ አጥማጆች አውጥቶ የሚያከብረው ጌታ ተከታዮች ናቸው።